ይህ ፕሮግራም አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር የአርሶ አደርና ከተማ ግብርና ልማት ኮሚሽን ጋር በመተባበር የሚቀርብላችሁ ነው። ፕሮግራሙ ህብረተሰቡን በከተማ ግብርና በስፋትና በተለያዩ መንገዶች በማሳተፍ ከይዞታቸው ለቀው የነበሩ አርሶ አደሮችን በዘላቂነት በማቋቋም እንዲሁም ጤናማ የሆነ የግብርና ምርት አቅርቦት በማሳደግ የሁሉም ህብረተሰብ ተጠቃሚነት ላይ ትኩረት ያደርጋል። ውድ የፕሮግራማችን ተከታታዮች እንደምን ሰንብታችኋል? ይህ አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር አርሶ አደርና ከተማ ግብርና ልማት ኮሚሽን ጋር በጋራ በመሆን በተለያዩ የከተማ ግብርና ስራዎች ላይ ትኩረቱን አድርጎ የሚዘጋጀው ሳምንታዊ ፕሮግራማችን ነው። ይህ ፕሮግራማችን ዘውትር ሐሙስ ምሽት 3 ሰዓት ተኩል ወደ እናንተ ይደርሳል። በዚህ ፕሮግራማችን እንግዲህ በከተማችን ውስጥ እየተከናወኑ የሚገኙ የከተማ ግብርና ልማት ስራዎች ምን ይመስላሉ የሚለውን ዘውትር ሐሙስ እየቃኘን ወደ እናንተ እናደርሳለን። ዛሬ በተለይም ትኩረት ልናደርግበት የወደድነው ሀሳብ ደግሞ በአሳ እርባታ ስራ ላይ ተሰማርቶ ውጤታማ የሆነ አርሶ አደርን የስራ ተሞክሮ ነው የምናየው። ይህ አርሶ አደር አሳን በከተማ ውስጥ ለማርባት እንዴት ነበር የጀመረው? ስራውን ጀመረውስ በኋላ በከተማ ውስጥ ይህን ስራ ለመስራት ያሉ ምቹ አጋጣሚዎች ምንድናቸው የሚለውን እንጠይቃለን። አብራችሁን ነው። አይኒ ወይ እንዴት ነህ? ደህና ነሽ? አማን ነው። ሰላም ነው? ደህና ነው። ጤንነት አሳ እየተጠመደ ነው። ደህና ነህ? ዋናው ቋሚ ስራችን አድርገናል እንግዲህ አይደል? እንዴት ነህ? ሰላም። ስራ እንዴት ነው? ስራ በጣም ጥሩ ነው። የሚገርም ነው። ያው ያያየን ያለነው ነገር እውነት ለመናገር እዚህ ውስጥ ደግሞ በጣም በርካታ ሰዎች ይታዩናል። ምን ያህል ጊዜ ሆነ? ወደ 6 አመት አካባቢ ሆኖኛል። 6 አመት። እንዴት ነው ስራው ታዲያ? ውጤቱ ስራው በምን እንለካው? እግዚአብሔር ይመስገን በጣም ጥሩ ነው። እንግዲህ ያው አዲስ አበባ ላይ እንደምታዩ አሳ እንግዲህ በደንብ አድርጌ ህዝቡን እያስጠመርኩኝ ነው። እሁድና ቅዳሜ ይመጣሉ ልጆቻቸውን ይዘው እዚህ ቦታ ላይ እሁድና ቅዳሜ በጣም በቃ ትልቅ ደስታ ነው ያለው። ልዩ የሆነ ደስታ። ሰው ጊዜ ያሳልፋል እዚህ እየመጣ። አሳ ለማጥመድ ግብግብ ነው። እዚህ ጋር በቃ ያው ሰዓቱንም ምኑንም እዛ ከከተማው መጥቶ ሰዓቱ ምናል እንዴት እንደሚሄድበት አቅም እዚህ አሳን ለመያዝ ግብግብ ነው ከአሳው ጋር የሚፈጥረውና እጅግ በጣም ደስ የሚል ስራ ነው እየሰራ ያለው። እንግዲህ ሰፋ ያለ ቦታ ነው ያስከው ለዚህ እርባታ ስራ ከተማው ውስጥ ሁሉ እስከማይመስል ድረስና የሆነ ሀይቅ ዳር እንዳለን ነው እየተሰማን ያለው እኛምና ምን ይመስላል? በተለይ እንዴት ሀሳቡ ከምን መነጨ እዚህ ቦታ ላይ ይሄን ስራ ለመስራት? ሀሳቡ እንግዲህ የመነጨው ያው እንደምታውቂው ከዚህ በፊት እንደ አዲስ አበባ ላይ ጠቅላይ ሚኒስቴራችን በእርሻ በመስኖ በተለያዩ ነገሮች በከተማው ላይ ብዙም እንደዚያ ነገሮች የተለመዱ ነገሮች አልነበሩ። ሌማት ትሩፋት ማለት ነው። ሌማት ትሩፋቱ ከተጀመረ በኋላ ነው እንደዚያ እንቅስቃሴዎች የመጡትና መጀመሪያ እኔ ያው እንደ ከተማ እንቅስቃሴ ሲደረግ በመስኖ ስራው ላይ ተሰማርቼ ነበር። ከዛ ከመስኖ እየሰራው ያለው ነው ይሄን ደግሞ ለምን ተጨማሪ ስራ አልሰራም በሚለው ወደዚህ ወደ አሳ እርባታ የገባሁትና ይሄ ቦታ እንደምታዩ የካባ ቦታ ነበረ። ይሄ ካባ ቦታ ነበረ። ከዚህ ጠጠር ምን እየወጣ ነበረ ሲሸጥ የነበረው እና ያኛው ካለቀ በኋላ ምንድነው የሆነው የክፍተ ቦታ ነበረ። ማሽን በማምጣት ይሄውን የምታዩን ውሃ ያለበትን ቦታ ማሽን በማስገባት ወደ ውስጥ ጎድጎድ በማድረግ ውሃው ደግሞ ከዚህ ከ200 ሜትር ላይ ነበር የሚገኘው። በተሰጠኝ ጄኔተር ሞዴል ተብዬ በዚህ በመስኖ ስራ የተሸለምኩ ጄኔተር ነበረ። እሱ ከ200 ሜትር ላይ ውሃውን በማምጣት ነው አሳውን እያረባው ስቀጥል የነበረው። የአሳ እርባታ እንደ ኢትዮጵያ በተለምዶ አብዛኛው የሚራባበት ሰፋፊ በሆኑ ሀይቆች ወንዞች አካባቢ ነው። እንደ ከተማ ላይ እንደ ተለምዶ ነው እንደዚህ ትንሽ ፖንዶችን የመጠቀም ኩሬዎችን የመጠቀም ልምዶች አልነበሩም ማለት ነው እና ሰፊ ሀይቆች ባሉበት ቦታ ላይ ሰፊ የአሳ ምርት ይመረታል። እንደ ከተማ ደግሞ ስንመጣ አሁን እየተሻሻለ እየተለወጠ እየመጣ ያለው ነገር ፖንዶችን በመስራት እንደዚሁም ደግሞ የዳር አካባቢ ላይ ያሉት የተለያዩ ኩሬዎችን በማዘጋጀት የአሳ ማርባት እንደሚቻል አሳዎችን የማርባት ዝንባሌዎች አሉ ማለት ነው። አይቻልም የሚለው መንፈስ ይቻላል ወደሚለው መንፈስ እየተሸጋገረ እየመጣ ነው። ስለዚህ አዲስ አበባ አካባቢ አሳውን
አልተለመደም የማምረቱ። አብዛኛው የሚመጣው ሰፊ ሐይቅ ካላቸው አካባቢዎች ነው። አሁን ግን ይህን ትሬንድ የመለወጥ ስራዎች ደግሞ እየተሰሩ ነው አዲስ አበባ ማለት ነው። ስራውን ውጤታማ ለማድረግ ያሉ መልካም አጋጣሚዎችን እንዴት ታያቸዋለህ? ምን ይመስላል? እንደምታዩ ቦታው አስቸጋሪ ቦታ ነበረ። መንገድ አልነበረውም፣ መብራት አልነበረውም፣ ውሃ አልነበረውም። ያንን በመቋቋም ነው ይህንን ስራ ያስቀጠልኩትና አሁን ግን ያው አጋጣሚዎች ሆኖ ምን ሆኑ እንደ ቦሌ ክፍለ ከተማ እንደ ወረዳ 12 እንደ ግብርናም አንድ ላይ በመነጋገር ውሃና መብራት እንዲገባልኝ ተደርጓል። እንደምታዩ እዚህ ጋር በፊት ትንሽዬ ቤት ነበረች። ሰዎች ያው ትንሽ ነበሩ በፊት የሚመጡት። እሷን አፍርሼ እዚሁ ከማገኘው ከምሸጠው ሰዎች መጥቶ ከሚያጠምዱት በማጠራቀም ይሄው የኔ መሰለ የእንግዳ ማረፊያ ሰርቻለሁ። ምን አይነት ድጋፎች ተደረጉ? ይህን ስራ አይቶ በርታ ከጎንነን የሚል ሀሳቦች ካሉና የተደረጉልህ ድጋፎች ካሉ? እኔ እንግዲህ ቦሌ ወረዳ ከ12 ክፍለ ከተማው እና ግብርናው እስከ ኮሚሽነር ድረስ ትብብር አድርገውልኛል። መብራት እንዲገባ አድርገውልኛል። አሳው ከዚህ ወጥቶ ተበልቶ ሲጠበስ ንጹህ ያስፈልግ ነበረ። እኔ በጄሪካን ነበረ ከሌላ ቦታ እያመጣው አሳውን አጥቤ ለሰዎች እዚህ ቦታ ስጠብስ የነበረው። እሱም መልስ አግኝቷል። ይህ ስራ እንዲቀጥል በደንብ ተከፍቶበት እንዲሰራ የሚያበረታቱ ሰራተኞች አሉ። እንደ ኮሚሽን እኛ ይሄ ስራ እንዲሳለጥ፣ ይሄ ስራ እንዲሰፋ፣ ይሄ ስራ እንዲጠነክር እነዚህ ሰዎች ከተለያዩ አካላቶች ጋር በማገናኘት ለምሳሌ የመንግስታዊ ያልሆኑ ድርጅቶች አሉ እዚህ ላይ የሚሰሩት እነሱ አካላት ጋር ትሬኒንጎች እንዲወስዱ እናደርጋለን። ግንዛቤዎችን እንዲወስዱ እናደርጋለን። እንደዚሁም ደግሞ በሰበታ ላይ የአሳ እርባታ ሴንተር አለ። ማሳያ ዲሞንስትሬሽን ሴንተር ያለው ትሬኒንግ ሴንተር ያለው ስልጠናዎችን ባለሙያም ጭምር እዚህ ላይ የሚሳተፉ አካላት ጭምር እንዲሳተፉ ተደርጓል ማለት ነው። ስለዚህ በዚህ አጋጣሚ ክህሎታቸውን እንዲያዳብሩ ይደረጋል ማለት ነው። እንዲሁም የኛም ባለሙያ በወሰደው የትሬኒንግ ባጎለበተው አቅም ታች ወርዶ ደግሞ እየሰሩ ያሉት አካላቶች እንዴት ነው እየሰሩ ያሉት፣ ምን ጉድለት አለው፣ ምን ጥንካሬ ያለው፣ ምን ማሻሻል አለባቸው የሚባሉትን ነገሮች ደግሞ ባለሙያ ታች ድረስ ሂዶ የድጋፍና ክትትል ስራውን ይሰራል ማለት ነው። ይሄ አሁን ለቱሪስት መስህብ የሚሆን ቦታም እየሆነ መጥቷልና ከዛ አንጻርስ በአጠቃላይ የከተማ ግብርና ስራችን ምን ያህል ተስፋ ሰጪ ነው? የከተማ ግብርና በጣም ደስ የሚል ነው። በግብርናው ላይ በጣም ጥሩ ስራ እየተሰራ ነው ያለው። ማር አለ። እኔ ያው ማርም አለኝ፣ ንብ አለኝ፣ ማር አለኝ፣ እንቁላል አለኝ፣ አሳ አለኝ፣ አትክልት አለኝ። ለልጆቼ የታሰበው ነገር ምን ሆነ ማለት ነው? ተደራሽ ተደረገ ማለት ነው። እኔ አሁን ማሩንም ከቤቴ ነው፣ እንቁላሉ ከቤቴ ነው። የሌለኝ ወተት ነው። ወተቱ ከተጨመረ በቃ አስገራሚ ግብርና በቃ እየተሰራ ነው ማለት ነው። በአይን ዓለም በኩል እዚሁ የራሴን ጎመን፣ የራሴን ወተት፣ የራሴን እንቁላል፣ የራሴን አሳ አረኩ ማለት ለልጆቼ ምንድነው ለትውልድ ምንድነው ጤናማ የሆነ ምግብ እየቀረበላቸው ነው ማለት ነው። የከተማ ግብርና ዘርፈ ብዙ ነው። በእርግጥ ይሄ የከተማ ግብርናን የሚያግዙ አካላቶችም አሉ በተለያየ ስራዎች። መንግስትም ትኩረት ሰጥቶበት እየሰራ ነው ያለው። አሁን አንዱ የደብል ዲጂት አንዱ የመንግስት አቅጣጫ ነው ማለት ነው። ያንዳንዱ ምርት በጥፍ ማደግ መቻል አለበት። ምርቶቻችን ካላደጉ በቀር የምግብ ዋስትናን ማረጋገጥ ስለማይቻል ማለት ነው። ስለዚህ መንግስት በሰጠው አቅጣጫ መሰረት እያንዳንዱ መሬት ጦሙን ማደር መቻል የለበትም። አዲስ አበባውን እየተከተለች ያለችው የግሪን ሌጋሲ አለ። እንደዚህ ወንዞችን የማጽዳት ስራ አለና ወንዞች ደግሞ አብዛኛው ጸርቷል። እሱ ላይ በጣም ሰፊ ስራዎች ይሰራሉ። በጣም ሰፊ ስራዎች ይሰራሉ። እሱ ላይ ከፍተኛ እገዛ ይፈልጋል ስራው እንዲሳለጥ ከማድረግ አንፃር እና መንግስታዊ ያልሆኑ ደግሞ ዝርያዎችን በፋይናንሻል በተለያየ እገዛዎችን ከማድረግ አንፃር እዚህ ላይ መረባረብ ቢቻል
አዲስ አበባ አካባቢ ላይ ያለውን የአሳ ችግር መቅረፍ ይቻላል። እቺ አሁን ቢያንስ የ2 ወር አሳ ነች። ኦኬ ተፈልፍላ የምርና ሲገባ የምን ያህል እድሜ ያላቸው ነው? ዝርያዎቹን እስከት ነው የምታመጣቸው? ማለት አምጥተዚህ ውስጥ የምታስገባበት መንገድ ምንድነው? ዝርያው መጀመሪያ እኔ ከሰበት አሳ ምርምር ነው ያመጣሁት። ትንሽ ነው ያመጣሁት። አሁን ግን እጅግ በጣም ብዙ ይኸው እንደምታዩ ነው ይታያል። ይኸው እዚህ ጋር በደንብ ነው የሚታየው። ይሄ ዙሪያው እንደዚህ አሳ ነውና ምን ይሆናሉ ግን አሁን በቁጥር እንገምት ቢባል መገመት ይቻላል? በጣም ብዙ ነው። ስታመጣቸው በቁጥር ታውቃቸዋለህ? ወደ 1500 አሳ ነው ያመጣሁት። አንድ አሳ እስከ 1000 እንቁላል ይጥላል። ስለዚህ እጅግ በጣም ብዙ አሳ ነው ያለው እዚህ። እንደሌላው የከተማ ግብርና አሳን በቀላሉ ውሃ ውስጥ እየከተቱ ማርባት አይቻልም። አሳ ቴክኒካሊ በጣም ብዙ ነገሮችን ይፈልጋል። ቴክኒካል ሰፖርቶች ማለት ነው። ለምሳሌ ፖንድ ሲዘጋጅ፣ ኩሬ ሲዘጋጅ ኩሬውን አዘጋጅቶ ብቻ ውሃ ጨምሮበት ብቻ አሳ ስለተጨመረ አሳ አይረባም። እንደዚሁ ፖንድም በዛ ልክ ነው ማለት ነው። አንደኛ ፖንዱ እንዴት ማኔጅ ይሆናል? ፖንዱም በስነ ስርዓት ማኔጅ ማድረግ፣ ኩሬውን በስነ ስርዓት ማኔጅ ማድረግ ይፈልጋል አሳን ለማርባት ማለት ነው። ለምሳሌ ውሃው ንጹህ ነው ወይስ ንጹህ አይደለም? ውሃው ኦክሲጂን ያገኛል ወይስ አያገኝም? ውሃ ይገባል ይወጣል የሚሉት እነዚህ ነገሮች በጣም የማኔጅመንት ነገር ይፈልጋል ማለት ነው። እነዚህ ቴክኒካል የሚባሉት የትሬኒንጎች መኖር መቻል አለባቸው ማለት ነው። ቀድሞ አሳ እንዴት መርባት እንደሚችል ሰው ማወቅ መቻል አለበት ማለት ነው። እሱን ስራዎች እየሰራ ነው። በጣም አስደሳች ስራ ነው። ጥሩ ነው። እንደ አዲስ አበባ ጥሩ ነው። ቀጣይ ግን እዚህ ቦታ ላይ ለሚመጡ ከስተመሮቼ ሌላ የታሰቡ ነገሮች አሉ። እሱ ምንድነው? 1 4 5 ላሞች አስገብቼ ሰዎች ሲመጡ እዚህ ቦታ ላይ እርጎ የሚያገኙበት ትኩስ እርጎ፣ ወተትም ከፈለጉ ወተትም ልክ እንደ አሳው ሲፈልጉ እዚህ የሚጠቀሙት ሲፈልጉ ደግሞ ወደ ቤታቸው ይዘው የሚሄዱትን ተነጋግሬ አሁን ግንባታ ፍቃድ እየጠበቅኩ ነው ያለው። ይሄ ስራ አድጎ ከዚህ የተሻለ ሆኖ ደግሞ እኛም መተን የሆነ ቀን ምንዝናናበትና የተሻለ ነገር ምንሰራበት ይሆናል ብዬ አስባለሁ። አይንዬ ለሰጠኸኝ መረጃና እንዲሁም ደግሞ ላጋራኸኝ የስራ ተሞክሮ እጅግ አድርጌ ነው የማመሰግንህ። መልካም የስራ ጊዜ። በርታሽ። እኔም አመሰግናለሁ። ግን አሳውን ማጥመድ እንደምፈልግ ነግሬሃለሁ። ታጠምጃለሽ? የተወሰነ ላግዝ። እሺ እሺ። ምን ሰዓት ነው ምቹ የሚባለው ሰዓት? ነፋስ በሌለ ሰዓት ቆንጆ ነው። በቃ በደንብ የምትፈልገው ነው ያህል ዋው። እንደዚህ ሲንቀሳቀስ አሳ ያዝ ማን ቀድሞ እንደሚይዝ እናያለን። ውድ ተመልካቾቻችን የዛሬው ፕሮግራማችን በቦሌ ክፍለ ከተማ ወረዳ 12 ልዩ ስሙ ቡልቡላ ተብሎ በሚጠራ አካባቢ ተገኝተን በተለይም በአሳ እርባታ ስራ ላይ የተሰማራን አርሶ አደርን የስራ ተሞክሮ ነበረ ስናስቃኛችሁ ቆይታ ያደረግን። በተለይም እንግዲህ በከተማችን ውስጥ አሳን ማርባት ከመቻል ባሻገር እንግዲህ ማህበረሰቡ ጊዜን የሚያሳልፍበት የሚዝናናበት ቦታን መፍጠር የቻለ አርሶ አደርን ነው የስራ ተሞክሮን ስናስቃኛችሁ ቆይታ ያደረግነው። በተለይም ከቅርብ ዓመታት ወዲህ ደግሞ መንግስት በዚህ ዘርፍ ላይ ትልቅ ትኩረት ሰጥቶ የከተማ ግብርናን ስራ ውጤታማ ለማድረግ እየሰራቸው ያሉ ስራዎች ተጠናክረው ሊቀጥሉ ይገባል። እንደዚህ አይነት አርሶ አደሮችም ደግሞ ድጋፍና ክትትላቸው ቀጥሎ የተሻለ ስራን እንደሚሰሩ ተስፋ እናደርጋለን። የዛሬ ፕሮግራማችን በዚህ የሚቋጭ ነው የሚሆነው። ሳምንት ሌላ ርዕሰ ጉዳይ ይዘን እንገናኛለን። እስካሁን ድረስ ፕሮግራማችንን ምርጫችሁ አድርጋችሁ ስትከታተሉን ቆይታችሁን ስላደረጋችሁ እጅግ አድርገን ነው የምናመሰግነው። ሌሎች የአዲስ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ። መልካም ቆይታ።